ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ የተዘጋጁትን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያው አበይት ርዕሰ ጉዳዮችን በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ልዩ ቀበሌዎች የተንቀሳቀሱ የጥፋት ኃይሎችን ለማስቆም በተወሰደ የተቀናጀ ወታደራዊ እርምጃ በታጠቁ ቡድኖች ላይ ከፍተኛ ኪሳራ መድረሱን የጸጥታ ምንጮች አስታወቁ። ዝርዝር ዘገባን ይዘናል። አብራችሁን ከቆያችሁ እናደርሳችኋለን። ኢሰመኮ በትግራይ ክልል የወጣው የግዳጅ ወታደራዊ አዋጅ በአስቸኳይ እንዲቆም ጠየቀ። ሙሉ ዘገባውን ይዘናል። አሜሪካ በናይጄሪያ ከእስላማዊ ታጣቂ ቡድኖች ጋር የሚያደርገውን ትግል ለማገዝ በዚህ ዓመት መጀመሪያ ላይ አሰማርታቸው የነበሩትን አብዛኞቹን ወታደሮቿን አስወጣች። ሙሉ ዘገባውን ከውጭ ይዘነዋል። እነዚህ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ካዘጋጀናቸው መካከል አበይት ርዕሰ ጉዳዮቻችን ናቸው። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ልዩ ቀበሌዎች የተንቀሳቀሱ የጥፋት ኃይሎችን ለማስቆም በተወሰደ የተቀናጀ ወታደራዊ እርምጃ በታጠቁ ቡድኖች ላይ ከፍተኛ ኪሳራ መድረሱን የጸጥታ ምንጮች አስታወቁ። የመከላከያ ሰራዊትና የጥምር ጦሩ አባላት በጋራ በወሰዱት በዚህ ድንገተኛ ኦፕሬሽን የቡድኑ አባላት መደምሰሳቸውንና ቁጥራቸው ቀላል የማይባሉ የጦር መሳሪያዎች መማረካቸው ተገልጿል። የደረሰን መረጃ እንደሚያመለክተው ከሆነ ወታደራዊ ኦፕሬሽኑ የተካሄደው በማዕከላዊ ጎንደር ዞን ስር በሚገኙ ምስራቅ ደንቢያ፣ ዘንጋጅ ሮቢት እንዲሁም አቸራ ቀበሌ ውስጥ ነው። በእነዚህ አካባቢዎች መሽገውና ተንቀሳቅሰው የህዝብን ሰላምና ደህንነት ለማደፍረስ ሲንቀሳቀሱ በነበሩ የጥፋት ኃይሎች ላይ ጥምር ጦሩ ካለፈው ማለዳ ጀምሮ ስልታዊ ጥቃትን ሰንዝሯል። ከማለዳ ጀምሮ እስከ እኩለ ቀን ድረስ በዘለቀው በዚህ ብርቱ ኦፕሬሽንም 10 የጥፋት ኃይሉ አባላት ሙሉ በሙሉ የተደመሰሱ ሲሆን 3 የቡድኑ አባላት በቁጥጥር ስር ውለው መማረካቸውን የጸጥታ አካላት በይፋ አረጋግጠዋል። ከሰው ኃይል ኪሳራው በተጨማሪ ጥምር ጦሩ ባደረገው ከፍተኛ ትግል ፍተሻና እንዲሁም የማጽዳት ስራ የቡድኑን የትጥቅ አቅም የሚያዳክሙ የጦር መሳሪያዎችን መያዝ ችሏል። ይህ እርምጃ ከተወሰደ በኋላ በአካባቢው ላይ የነበረው የስካት ቀጠና መርገቡንና የጸጥታ ኃይሉ በአሁኑ ሰዓት በአካባቢው የሰላም ማስከበር እንዲሁም የአሰሳ ስራውን አጠናክሮ መቀጠሉ ተገልጿል። የጥምር ጦር አመራሮች እንደገለጹት በአካባቢው ዘላቂ ሰላም ለማረጋገጥ እንዲሁም የህዝብን የዕለት ተዕለት እንቅስቃሴ ወደ ነበረበት ለመመለስ መሰል ኦፕሬሽኖች ተጠናክረው ይቀጥላሉ ብለዋል። ኢሰመኮ በትግራይ ክልል የወጣው የግዳጅ ወታደራዊ አዋጅ በአስቸኳይ እንዲቆም ጠየቀ። ዝርዝር ዘገባው እንደሚከተለው ተዘጋጅቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የማሰማራት እንዲሁም ሀሳብን የመግለጽ መብትን የመገደብ ተግባራት ከህገ መንግስቱና ከዓለም አቀፍ ህግ ጋር ስለሚጣረሱ በአፋጣኝ ሊቆሙ እንደሚገባ አሳስቧል። ኮሚሽኑ ባደረገው ክትትል የክልሉ ጊዜያዊ ምክር ቤት የትግራይ ህዝብን ህልውና ለመጠበቅ በሚል ሰኔ 17 ቀን 2018 ዓ.ም የግዳጅ ውትድርና ሰነድ አውጥቶ ስራ ላይ መዋሉን አረጋግጧል። ለግዳጅ ውትድርና ጥሪውን የማይቀበል ሰው እስከ 50 ሺህ ብር ቅጣት፣ የክልሉን ውሳኔ የሚተቹና
የሚቃወሙ ደግሞ እስከ 25 ዓመት ጽኑ እስራትና የንብረት መወረስ ይፈረድባቸዋል። ይህን ተከትሎ የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ሰዎችን የመያዝና የመፈተሽ ስልጣን ተሰጥቷቸዋል ማለቱን መሀል ሚዲያ ከመግለጫው ተመልክቷል። በአብያተ ክርስቲያናት በገበያና በቤት ለቤት አሰሳ እድሜያቸው ከ18 ዓመት በታች የሆኑ ህጻናት፣ ተፈናቃዮችና የአእምሮ ህሙማንን በግዳጅ እየታፈሱ መሆኑ ተረጋግጧል። ይህም እንደ ጦር ወንጀል ሊቆጠር የሚችል የጉልበት ብዝበዛ ነው። በክልሉ አዋሳኝ አካባቢዎች ራያና አፋርን ጨምሮ በታጠቁ ኃይሎች መካከል በተነሱ ግጭቶች የሰው ህይወት የጠፋ ሲሆን በርካታ ዜጎች ያለ ምግብና መጠለያ ተፈናቅለዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አደሎ ይህን ተግባር የፕሪቶሪያን የሰላም ስምምነትን የሚጥስና አንጻራዊ ሰላሙን ወደ ኋላ የሚመልስ በመሆኑ የግዳጅ ውትድርና ሰነዱ ተፈጻሚነት በአስቸኳይ እንዲቆም እንዲሁም የፖለቲካ ልዩነቶች በሰላማዊ ውይይት ብቻ እንዲፈቱ በጥብቅ አሳስቧል። የኢትዮጵያ መከላከያ ዩኒቨርሲቲ በተለያዩ የትምህርት መስኮች በመጀመሪያና ሁለተኛ ዲግሪ የትምህርት ደረጃ ያሰለጠናቸውን ተማሪዎቹን እያስመረቀ ይገኛል። በምርቃት ስነ ስርዓቱም የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የሜካናይዝድ እዝ አዛዥ ሌተናል ጄኔራል ከፍያለው አምዴ፣ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተርና የዩኒቨርሲቲው የቦርድ ሰብሳቢ ሜጀር ጄኔራል ተሾመ ገመቹ ታድመዋል። በተጨማሪም የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳ፣ የሰራዊቱ ከፍተኛ የጦር መኮንኖች፣ የተለያዩ ሀገራት ወታደራዊ አታሾች፣ ተጋባዥ እንግዶችና የተመራቂ ቤተሰቦች ተገኝተዋል። የኢትዮጵያ መከላከያ ዩኒቨርሲቲ ምሩቃን በኢንጂነሪንግ፣ ጤና ሳይንስ፣ ቢዝነስ፣ ማህበራዊ ጥናትና በተለያዩ የትምህርት መስኮች ትምህርታቸውን እየተከታተሉ መሆናቸውም ነው የተገለጸው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የገበታ ለትውልድ ስኬት የሆነውን የአርባ ምንጭ ኮንፈረንስ ሪዞርትን መርቀው ከፈቱ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የልማት ስራዎችን ማከናወኗን አጠናክራ እንደቀጠለች በመግለጽ የገበታ ለትውልድ መርሃ ግብር ያፈራውን ሌላኛውን ታላቅ ስኬት የሆነውን የአርባ ምንጭ ኮንፈረንስ ሪዞርትን በዛሬው ዕለት በይፋ መርቀዋል። ይህ አዲስ እንዲሁም ዘመናዊ ሪዞርት ከ1300 በላይ ሰዎችን ማስተናገድ የሚችል ሰፊ የስብሰባ አዳራሽ እንዲሁም በሐይቅ ላይ የተገነባ ልዩ ተንሳፋፊ ሪዞርትን በውስጡ የያዘ ነው። ጠቅላይ ሚኒስትሩ እንዳስታወቁት ይህ ፕሮጀክት ከመዲናችን ባሻገር የኮንፈረንስ ቱሪዝምን በማስፋፋት ኢትዮጵያ የዓለም አቀፍ መድረኮች ማዕከል የማድረግ ራዕይን በከፍተኛ ደረጃን ያጠናክራል ብለዋል። ከዚህ በተጨማሪም ፕሮጀክቱ ለአካባቢው ማህበረሰብ ሰፊ የስራ እድልን መፍጠር ችሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት መላው የሀገራችን ሕዝብ፣ የዲያስፖራ አባላት እንዲሁም የዓለም አቀፍ ማህበረሰብ ይህንን አዲስ የሀገራችንን እንቁ ስፍራን በመጎብኘትና በመጠቀም የኢትዮጵያን አዲስ የቱሪዝምና የኮንፈረንስ ምዕራፍን በጋራ እንዲቋደሱ ጥሪያቸውን አቅርበዋል። በትምህርት ቤቶች ዙሪያ የትንባሆ መሸጫ ክልከላ ርቀት ወደ 500 ሜትር ከፍ ተደረገ። የአዲስ አበባ ምግብ መድኃኒት ባለስልጣን በትምህርት ቤቶች ዙሪያ የትንባሆ ምርቶች መሸጫ ክልከላ ርቀትን ወደ 500 ሜትር ከፍ ማድረጉን አስታውቋል። እርምጃው ህጻናትና ወጣቶችን ከትንባሆ ጭስና ሱስ አደጋ ለመከላከል እንዲሁም በትምህርት ቤቶች አካባቢ ጤናማ እንዲሁም ንጹህ አካባቢን ለመፍጠር እየተወሰደ የጤና ጥበቃ ፖሊሲ መሆኑም ተጠቅሷል። አዲሱ ደንብ የትንባሆ ምርቶች በትምህርት ቤቶች በቅርብ ርቀት ላይ እንደማይገኙ በማድረግ የህፃናት መጋለጥ ለመቀነስ ያለመ ሲሆን እርምጃው በተለይም በተማሪዎች ዘንድ የትንባሆ ምርት መዳረሻን ለመገደብ እንዲሁም የሱስ መጀመሪያ እድሜን ለመቀነስ የሚያግዝ መሆኑ ተነግሯል። በተጨማሪም በተካሄደ ሰፊ የቁጥጥር ዘመቻ 1.3 ሚሊዮን ህገወጥ ሲጋራዎችን በቁጥጥር ስር መዋላቸውን የተሰማው ይህ እርምጃ በገበያ ውስጥ የሚሰራጩ ህገወጥ የትንባሆ ምርቶችን ለመቆጣጠር የተደረገ የህግ ማስከበር እንቅስቃሴ አካል ነው ተብሏል። በደንቡ መሰረት ትንባሆ የተከለከሉበት ቦታዎች ላይ ሲሸጥ የተገኘ ማንኛውም ግለሰብ እስከ 6 ወር ቀላል እስራት ወይንም እስከ 5000 ብር የሚደርስ የገንዘብ ቅጣት ሊጣልበት እንደሚችልም ተጠቁሟል። የባለስልጣኑ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ለብስራት ሬዲዮ እንደገለጹት ይህ ቁጥጥር እርምጃ በከተማ አስተዳደሩ የጤና ፖሊሲ አቅጣጫ መሰረት
በተደረገ ውሳኔ መተግበሩን አስረድተዋል። ህብረተሰቡ የትንባሆ ቁጥጥር ህጎችን በማክበር ከጭስ ነጻ ንጹህና ጤናማ የከተማ አካባቢን ለመፍጠር ከመንግስት አካላት ጋር እንዲተባበርም ጥሪ ቀርቧል። ኢትዮጵያ ለምታስተናግደው የኮፕ 32 ጉባኤ በሆቴል ዘርፍ ብቁ ባለሙያዎችን ለማፍራት በትኩረት እየተሰራ መሆኑ ተገለጸ። ተጨማሪውን ይዘናል፣ እንደሚከተለው ይቀርባል። ኢትዮጵያ ለምታስተናግደው የኮፕ 32 ዓለም አቀፍ ጉባኤ በሆቴልና አገልግሎት ዘርፍ ብቁ ባለሙያዎችን ለማፍራት ትኩረት ተሰጥቶ እየተሰራ መሆኑን የስራና ክህሎት ሚኒስቴርና የቱሪዝም ማሰልጠኛ ኢንስቲትዩት አስታውቋል። የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ በአዲስ አበባ ዙሪያ እስከ 100 ኪሎ ሜትር ርቀት ውስጥ በሚገኙ ከተሞች ባሉ ሆቴሎች ውስጥ ለሚሰሩ የሆቴል ባለሙያዎች ስልጠና ይሰጣል ብለዋል። በተለይም አሁን ላይ በመዲናዋ ከፍተኛ ቁጥር ያላቸው የሆቴል ግንባታ ስራዎች እየተከናወኑ እንደሚገኙና በስራው ላይ ሆነው ስልጠና ያልወሰዱ ባለሙያዎች ስልጠና እንዲወስዱ እንደሚደረግ ነግረዋል። የቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ገዛኸኝ አባተ በበኩላቸው ኢትዮጵያ በምታስተናግደው ኮፕ 32 ጉባኤ ከ80 ሺህ በላይ ታዳሚዎች ይታደሙበታል ተብሎ እንደሚጠበቅም አስታውሰዋል። በሆቴል በአገልግሎትና ቱሪዝም ዘርፍ ብቁ የሰው ኃይል ለማፍራት በየደረጃቸው ከተቋቋመው ኮሚቴ ጋር በቅርበት እየሰራ ነው ያሉት። አሁን ላይ በርከት ያሉ ሆቴሎች አዲስ ግንባታና የማደስ ስራ የተሰሩ መሆናቸውን ገልጸው በሰው ኃይል በተለይም በአገልግሎትና በሆቴል ዘርፍ ያለውን ኃላፊነት ተቋማቸው ወስዶ በአጭርና በመካከለኛ ጊዜ ስልጠናዎችን ለመስጠት ዝግጁ መሆኑን አስታውቋል። ማሰልጠኛ ተቋሙ በቅርቡ ይፋ ባደረገው ጥናት መሰረት በሆቴሎች ውስጥ ስልጠና ወስዶ አገልግሎት እየሰጡ ያሉ ባለሙያዎች ቁጥር 47 በመቶ ብቻ መሆኑን ማስታወቁ አይዘነጋም። የጅማ ከተማ አስተዳደር ለልማት ተነሺዎች ያስገነባውን 300 መኖሪያ ቤቶችን አስረከበ። በመኖሪያ ቤቶቹ የረከከበ ስነ ስርዓት ላይ የክልል እንዲሁም የዞን እንዲሁም የከፍተኛ አስተዳደር የስራ አመራሮች ተገኝተዋል። የኦሮሚያ ክልል ግብርና ቢሮ ኃላፊ አቶ ጌቱ ገመቹ በዚህ ወቅት እንደገለጹት በክልሉ በርካቶች ተጠቃሚ የሚያደርጉ የልማት ፕሮጀክቶች እየተከናወኑ ይገኛሉ። ለዚህም በከተማ ብቻ ሳይሆን በገጠር የተጀመሩ የኮሪደር ልማት ስራዎች ምሳሌ ይሆናሉ ብለዋል። ህዝብን ተጠቃሚ ለማድረግ የተቀረጹ ኢኒሼቲቮች እየተተገበሩ ይገኛሉ ያሉት አቶ ጌቱ በግብርና ዘርፍ በመሰረተ ልማት እንዲሁም በሌሎች የልማት ስራዎች ስኬታማ ተግባራት እየተከናወኑ መሆኑንም አመልክተዋል። ለኮሪደር ልማት ማህበረሰቡ እያደረገ ያለው ትብብር የሚደነቅ መሆኑን ገልጸው ሁሉም ልማቶች ለህዝብና ለሀገር ፋይዳቸው የጎላ በመሆናቸው ይጠናከራሉ ብለዋል። በተለይም በገጠር እንዲሁም በከተማ ህዝብን ተጠቃሚ የሚያደርጉ የልማት ስራዎች ተጠናክረው እንዲቀጥሉ በትኩረት ይሰራል ብለዋል። የጅማ ከተማ ከንቲባ ጣሃ ቀመረ በከተማው በርካታ ፕሮጀክቶች በመንግስት እየተከናወኑ እንደሆኑና የተጠናቀቁም ለአገልግሎት ክፍት እየተደረጉ ይገኛል ሲሉ ገልጸዋል። በከተማዋ በዚህ ዓመት 80 የልማት ፕሮጀክቶች ተጠናቀው ለአገልግሎት ክፍት መደረጋቸውን ጠቅሰውም ዛሬ ለልማት ተነሺዎች ተገንብተው የተላለፉ መኖሪያ ቤቶች የዚሁ እድል አንድ አካል ናቸው ብለዋል። እነዚህ መኖሪያ ቤቶች ከ700 ሚሊዮን ብር በላይ ወጪ የተደረገባቸው ሲሆኑም ለ300 አባወራዎች ተላልፈዋል ነው ያሉት። የኢትዮጵያ ኮንስትራክሽን ባለስልጣን የግንባታ ፕሮጀክቶችን በዲጂታል ቴክኖሎጂ ቁጥጥርና ክትትል ማድረግ የሚያስችል ስርዓት ሙሉ ለሙሉ ወደ ስራ ማስገባቱን ገለጸ። በዲጂታል 2030 ስትራቴጂ መሰረት የፕሮጀክቶችን አፈጻጸምና አስተዳደርን በዲጂታል ስርዓት ሙሉ በሙሉ የመከታተል ግብን ለማሳካት ባለስልጣኑ የተለያዩ ተግባራትን እያከናወነ ይገኛል። ተጨማሪውን ይዘናል። ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመተባበር ኮንስትራክሽን ሬጉላቶሪ ኢንፎርሜሽን ሲስተም የተሰኘ የዲጂታል ስርዓትን አልምቷል። የባለስልጣኑ ምክትል ዋና ዳይሬክተር ኢንጂነር ሙዝ በድሩ ለኢትዮጵያ ዜና አገልግሎት እንደገለጹት የኮንስትራክሽን ኢንዱስትሪውን ለማዘመን ሰፋፊ ስራዎች እየተከናወኑ ነው። በተለይም ዘርፉን በቴክኖሎጂ የሚደገፍና ቀልጣፋ ለማድረግ የዲጂታላይዜሽን ስርዓት መዘርጋት ወሳኝ መሆኑን የጠቀሱት ኢንጂነር ሙዝ በአሁኑ ወቅት የዲጂታል አሰራርን ሙሉ በሙሉ ለመተግበር ልዩ ትኩረት ተሰጥቶ እየተሰራ መሆኑን አስታውቋል። ባለስልጣኑ ፕሮጀክቶችን በዲጂታል ቴክኖሎጂ ክትትል ማድረግ የሚያስችል ኮንስትራክሽን ሬጉላቶሪ ኢንፎርሜሽን ሲስተም የተሰኘ ስርዓት ከኢንሳ ጋር በመተባበር ማልማቱን ጠቅሰዋል። ይህ የዲጂታል ስርዓት በሙከራ ደረጃ ተተግብሮ ውጤታማ መሆኑን በማንሳት አሁን ላይ ወደ ሙሉ ትግበራ እየገባ መሆኑን አብራርተዋል።
አብራርተዋል። ይህም የግንባታን ጥራትና ፍጥነትን በአግባቡ በመከታተል የኮንስትራክሽን ዘርፉን ውጤታማ ወደ ማድረግ አዲስ ምዕራፍ ያሸጋግረዋል ብለዋል። ይህ የቁጥጥር ስርዓት የህንፃ ግንባታዎችን ብቻ ሳይሆን ከፈቃድ አሰጣጥ ጀምሮ የፕሮጀክትና የግብዓት ቁጥጥርን እንዲሁም አጠቃላይ የፕሮጀክቶችን አፈጻጸም በዲጂታል መንገድ ለመከታተል የሚያስችል መሆኑን አስረድተዋል። የአሰራር ስርዓቱን ማንኛውም የኮንስትራክሽን ፕሮጀክት በተቀመጠለት ጊዜ በጀትና ጥራት ተጠናቆ ለአገልግሎት እንዲበቃ በቴክኖሎጂ የታገዘ ጥብቅ ክትትል ማድረግ እንደሚያስችልም ጠቁሟል። ስርዓቱ ተቆጣጣሪ ባለሙያዎች ቢሮ ሆነው የትኛውንም ፕሮጀክቶች የት ቦታ ላይ እንደሚገኙና በምን አይነት የግንባታ ደረጃ ላይ እንዳሉ በቀላሉ ለመከታተል ያስችላቸዋል ነው ያሉት። በኮንስትራክሽን ዘርፉ ይስተዋሉ የነበሩ ሀሰተኛ ሰነዶችን ጥቅም ላይ መዋል፣ ህገወጥ ድርጊቶችን ጨምሮ ብልሹ አሰራሮችን በማስቀረት ረገድ የቴክኖሎጂ ወደ ስራ መግባት ትልቅ ለውጥ እንዲያመጣም አመልክተዋል። ግልጽነትን በመፍጠር ረገድም አዲስ ምዕራፍ እንደሚከፍት የገለጹት ምክትል ዋና ዳይሬክተሩ ዘርፉን ከቢሮክራሲ ማነቆች በማላቀቅ የኢንቨስትመንት ከባቢውን እንደሚያሳልጥም አብራርተዋል። በፈቃድ አሰጣጥ ሂደት ላይ የዲጂታላይዜሽን ስራን በስፋትና በትኩረት እየተከናወነ ይገኛል ያሉት ምክትል ዋና ዳይሬክተሩ ይህም ወደ ተሟላ የዲጂታል ትግበራ ምዕራፍ እንድንሻገር ጠንካራ መሰረት ጥሏል ነው ያሉት። እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘው የቀን መሃል ዜናችንን ነው። አሁን ደግሞ ከባህር ማዶ ያዝናችሁ አለፈን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። አሜሪካ በናይጄሪያ ከእስላማዊ ታጣቂ ቡድኖች ጋር የሚደረገውን ትግል ለማገዝ በዚህ ዓመት መጀመሪያ ላይ አሰማርታቸው የነበሩትን አብዛኞቹን ወታደሮቿን አስወጣች። የአሜሪካና የናይጄሪያ ኃይሎች ታህሳስ ወር ላይ በቻድ ሐይቅ ተፋሰስ አካባቢ የጋራ ዘመቻ ከፍተው የነበረ ሲሆን በገና ዕለትም በታጣቂዎች ላይ ጥቃትን ፈጽመዋል። ከሁለት ወራት በኋላ ደግሞ በአካባቢው ወደ 200 ወታደሮችን ያሰማሩ ሲሆን ለወራት በቆየው በዚህ ተልዕኮ የእስላማዊ ታጣቂ ቡድኑ ከፍተኛ መሪ ተገለዋል። አሜሪካ ሐሙስ ዕለት አብዛኞቹን ወታደሮቿን ማስወጣቷን በገለጸችበት መግለጫ ዘመቻውን ውጤታማ እንደሆነ ገልጻለች። የናይጄሪያ ጦር ቃል አቀባይ በበኩላቸው የአሜሪካ ወታደሮች መውጣት በምንም መልኩ የእኛ እርምጃ ላይ ተጽዕኖ አያሳድርም ሲሉ ለቢቢሲ ተናግረዋል። ዘመቻዎች ቢካሄዱም ጂሃዳዊ ቡድኖች በተለይም በሰሜን ምስራቅ ናይጄሪያ ጥቃት መፈጸማቸውን ቀጥለዋል ነው ያሉት። ቃል አቀባዩ ሜጀር ጀነራል ማይክል በሁለቱ ሀገራት መካከል ያለውን የደህንነት ጉዳዮችን ልውውጥ እንደሚቀጥልም ተናግረዋል። ናይጄሪያ ግን የሚፈጸመው ጥቃት ውስብስብ መሆኑን እንዲሁም ሁሉንም ናይጄሪያውያን የማህበረሰብ ክፍሎችን እየጎዳ ነው ስትል ክሱን አስተባብለዋለች። በናይጄሪያ ያለውን ፖለቲካዊ ጥቃት የሚከታተሉ ድርጅቶች በበኩላቸው የጂሃዳውያን ቡድኖች ጥቃት ሰለባ የሆኑ ሰዎች በአብዛኞቹ ሙስሊም እንደሆኑ ገልጸዋል። ድርጅቶቹ ምክንያታቸውን ቢያስቀምጡም ታጣቂ ቡድኖች በአብዛኛው የሚንቀሳቀሱበት አብዛኞቹ ነዋሪዎች የእስልምና እምነት ተከታዮች በሆኑበት ሰሜናዊ ሀገሪቱ ክፍል ነው ብለዋል። አሜሪካ ናይጄሪያ የሽምቅ ውጊያ የሚያካሂዱ ታጣቂዎችን ለመዋጋት የምታደርገውን ጥረት ለማገዝ 200 ወታደሮችን እንደምታሰማራ የገለጸችው በዚህ ዓመት መጀመሪያ ላይ ነበር። ሆኖም ወታደሮቿ በምድር ውጊያ ላይ እንደማይሳተፉ አጽንኦት ሰጥታለች። ዜናዎቻችንን አበቃን። ምርጫችሁ አድርጋችሁ እስከ ፍጻሜው ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ጤና ይስጥልን።